ተናስተልን ክቡራን ተመልካቾቻችን የዚህ ሳምንት አንድ ድል ፕሮግራማችን በኢትዮጵያ የፖለቲካ አውድ ውስጥ በተለይም ደግሞ ከዛሬ 20 እና 21 ዓመት በፊት በነበረው አውድ ውስጥ ስማቸው የሚታወቅ እና እስካሁን ድረስ የሚነሳ ነው። የ1997ቱን ምርጫ ተከትሎ ከዛ በኋላ የተከሰተውን ሁከት የሚያጣራ ኮሚሽን ሲቋቋም የዛ አጣሪ ኮሚቴ ሰብሳቢ የነበሩ ያለፉትን 20 እና 19 ዓመታት በውጭ ሀገር ኑሯቸውን ያደረጉ በቅርቡ ወደ ሀገር ተመልሰው አንድ ታላቅ መጽሐፍ ያስመረቁና የጻፉ ሰው ናቸው። እኚህ ሰው በድህረ 97 ምርጫ ስለነበረው ሁኔታ ያጣሪ ኮሚሽኑ ያጣራው እውነትና ከዛ በኋላ እሳቸውን እና ሌሎች ባልደረቦቻቸውን ለስደት የዳረገው ሁኔታ ያነሳሉ። በተጨማሪም ህገ መንግስታዊ ተቃርኖ የሚል የኢፌድሪ ህገ መንግስት ይዘቶች ሊሻሻሉ የሚገባቸው አንቀጾችና አጠቃላይ ህገ መንግስታዊ እይታውን የሚያትት እና የሚመለከት መጽሐፍ አሳትመዋል። እንግዳዬ አቶ ፍሬህይወት ሳሙኤል ናቸው። የቀድሞው የደቡብ ብሔር ብሔረሰቦችና ህዝቦች ክልል ፍርድ ቤት ፕሬዝዳንትም ሆነው አገልግለዋል። ከሳቸው ጋር ቆይታ አደርጋለሁ። እንግዳዬ አቶ ፍሬህይወት እንኳን ደህና መጡ። እንኳን ደህና። የተወሰነ አመት ወደ ኋላ ልመልሰዎት ነው። ከተገናኘን የጥያቄ መነሻና መጀመሪያ የሚሆነው 1997 ምርጫ ተከናወነ፣ ድህረ ምርጫ ሁከት ተከሰተ፣ ሁከቱን የሚያጣራ ኮሚሽን ተቋቋመ። እርስዎ በዛ አጣሪ ኮሚቴ ውስጥ የኮሚሽን ውስጥ የኮሚሽኑ ሰብሳቢ ነበሩና የመጀመሪያ ጥያቄና ማወቅ የምፈልገው በምን አጋጣሚና በምን ሁኔታ ነው ለዚህ ኮሚሽን አባልነት ብሎም ለሰብሳቢነት የታጩትና የተመረጡት? እስኪ ከሱን እንነሳ። እኔ በወቅቱ የክልሉ የደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ጠቅላይ ፍርድ ቤት ፕሬዝዳንት ነበርኩኝ። ኮሚሽኑ ጋር የኮሚሽኑ ሰብሳቢ መሆኔን አልተጠየቅኩም። ለመሆን ሲታሰብ ለማድረግ ሲያስብ ፌዴራል መንግስት አልጠየቀኝም፣ አላማከረኝም፣ ሀሳቤንም አልጠየቀም። እንደ ማንኛውም ሰው በእለተ ሰኞ በዜና ነው የሰማሁት። በዜና ሲሰሙ በወቅቱ እርስዎን ሳያማክሩና በማያውቁት ሁኔታ መሾመውን ሲሰሙ ምን አይነት ስሜት ውስጥ ነበሩ? በወቅቱ ይሄኛውን የዜና ወጃ እርስዎ የኮሚሽኑ ሰብሳቢ ሆኖ መመረጦትን ሲሰሙ? ጥሩ ስሜት አልተሰማኝም። እኔ እንደ ማንኛውም ሰው ፈቃድ ያለኝ ነኝ። እንደ ማንኛውም ሰው ፈቃዴ መጠየቅ አለበት ብዬ የማስብ ሰው ነኝ። ደግሞ ትልቅ የመንግስት ኃላፊነት የተሸከምኩ ሰው ነኝ። ለእንደዚህ አይነት ትልቅ ኃላፊነት ሲታሰብ ምን እንደማስብ ፈቃደኝነቴም ሆነ ዝንባሌ ምን እንደሆነ አለመጠየቄ ጥሩ ስሜት አልፈጠረብኝም። የብዙ ሰው ጥያቄ እርስዎ የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት ቢሆኑም በወቅቱ ለዚህ ትልቅ ኃላፊነት የተመረጡት አንደኛ ከጉዳዩ ክብደት አንጻር፣ ሁለተኛ መንግስት በወቅቱ ከዚህ ችግር ለመውጣት ከነበረው ፍላጎት አንጻር ከመንግስት ጋር ቅርበት ካልነበረዎት ወይም ከፓርቲ ቅርበት ካልነበረዎት በስተቀር እንዴት ለዚህ ትልቅና ዓለም አቀፋዊ ትኩረት ለነበረው ጉዳይ ሊታጩ ቻሉ የሚል የብዙ ሰው ጥያቄ አለ። ምንድነው የምታስቡት? እንግዲህ አንደኛው የጥያቄው ተገቢ ጥያቄ ነው። እኔ በወቅቱ የፓርቲ አባል አልነበርኩም። እስካሁን ድረስም የትኛውም ፓርቲ አባል ሆኜ አላውቅም። የቀረው እድሜም ላይ የሚሆን አይመስለኝም። እኔ ግን የኢህአዴግ አባል አልነበርኩም። የትኛውም አባል አልነበርኩም። የደኢህዴንም ጭምር ምክንያቱም በወቅቱ የሚያስተዳድረው ደኢህዴን ስለነበረ በአጠቃላይ እንግዲያውስ ለአንተ እንዲቀልህ ከሰማይ በታች የትኛውም የፖለቲካ ፓርቲ አባል አይደለሁም። በዚህ መልክ ሊገላገለው ይህን ጥያቄ አልነበርኩምም አይደለሁምም የሚሆንም አይመስለኝም። ስለዚህ ለምን ታዲያ መረጡ የሚለው ነገር ምናልባት አንድ የስዊዘርላንድ አምባሳደር ያለኝን ቢናገር ነው የሚሻል የሚመስለኝ። እሱ ስለኔ ብዙ አጥንቷል አስጠንቷል ይመስለኛል። ከጥያቄው እንደተረዳሁት ፈልጎ አግኝቶኝ አይ ቲንክ በአንተ በኩል ኒውትራል ሰው መሆኔን ህዝቡ የተረዳ ስለሚመስለን በአንተ በኩል ይህን ነገር ቢያስወስኑ ተቀባይነት ያገኛል ብሎ መንግስት ሳያስብ አይቀርም ያለ እሱ ያለኝ ነው ትንሽ ትርጉም ይሰጠኝ። ከዛ ውጭ ግን አላቅም ለምን እንደፈለጉኝ። አንደኛ መጀመሪያ የእርስዎ ፍቃድ አልተጠየቀም፣ ከእርስዎ ጋር ምክክር አልተካሄደም፣ በዜና ወጃ ሰሙት። ከዛ በኋላ ኃላፊነቱን እንዴትና ለምን ተቀበሉት ነው ጥያቄ። ኃላፊነቱን
አንዴ የዚህ ጉዳይ ኃላፊ ነው ከተባልኩ በኋላ በአገር በፓርላማ ከተወሰነ በኋላ በማስ ሚዲያ ከተነገረ በኋላ ይህን ኃላፊነት አልወስድም ብሎ ተካራ ውስጥ መግባት እኔ ብዙም ተገቢ መስሎ አልተሰማኝም። ስለዚህ ኃላፊነቱን ተቀብሎ ለመስራት ወሰኑ። ተቀብያለሁ። ኃላፊነቱ የሚጠይቀውን ኃላፊነቱ የሚሰጠኝን ስልጣን እስከ ሙሉ አማጥጬ ለመጠቀም ወስኜ ገብቻለሁ። ግን ከዛ ውጪ አንድ ኃላፊነት በዛ አግባብም ቢሆን ከተሰጠ በኋላ ፕሮሰሱ ላይ ሂደቱ ላይ መጨቃጨቅ ለኔ ብዙም አልታየኝም። እርስዎ የሚመሩት አጣሪ ኮሚሽን ኃላፊነቱን ተቀብሎ ወደ ስራ ከገባ በኋላ እንደው ባጭሩ ምን አይነት ግኝት አገኛችሁ እና ምን ነበር የናንተ የመጨረሻ ግኝት? ወደ 7 ወር ያህል ነው መረመርነው። በጣም ጥልቅ የሆኑ ምርመራዎችን አድርገናል። አንድ 5 የታወቁ በአገሪቱ ያሉ የፖሊስ መርማሪ ባለሙያዎችን በስራችን ቀጥረናል። ከዛ 7 ወር ከመረመርን በኋላ ከ1300 በላይ ምስክሮችን ሰምተናል። ከ16000 በላይ ሰነዶችን ገጽ በላይ ሰነዶችን ሰብስበናል። በጣም አድካሚ የሆነ የሰነድና የሰው ማስረጃ ሰብስበን መጨረሻ ላይ የደረስነው ድምዳሜ መንግስት ተመጣጣኝ ያልሆነ እርምጃ ወስዷል። በወቅቱ ከምርጫ በኋላ የነበረ ሁከት ነበረ፣ ምርጫው ተጭበርብሯል በሚል እነዛ ላይ መንግስት ኢላፊ እርምጃ ወስዷል። ያ ማለት ያልተመጣጠነ የሰብአዊ መብትም የያዛቸው ሰዎች ላይ ጥሰት ፈጽመዋል እና ደግሞ የሞቱ ሰዎችን ቁጥር መንግስት እንደሚለው 40 እና ወይ 45 40 ይባል ነበር 40 እና እንደዛ አካባቢ አይደለም፣ ቁጥሩም ከዛ በላይ ነው። 193 ነው አላችሁ? 193 በተወሰኑ ቀናት ነው እንጂ አጠቃላይ ግድያው ከዛ በላይ ነው። ምክንያቱም ቀናትን አዋጁ ወስኖ ስለሚሰጥ ከነዛ ውጪ የተገደሉ ሰዎችን ከነዛ ቀናት ውጪ የተገደሉትን አልጨመርንም። ስለዚህ 193 ሲቪል 6 የጸጥታ ኃይሎች አባላት የጸጥታ አባላት ተገድለዋል ብለናል። ያ አጠቃላይ ወደ 200 ማለት ነው። ይሄ ነው የወሰነው። ይሄ ውሳኔ ላይ ዝም ብሎ በታሪክ ሲነሳ የሚሰማው ነገር ግን ከዋናው ከሰብሳቢው ማረጋገጥ የምፈልገው አንደኛ መንግስት ከተመጣጣኝ ያልሆነ ኃይል ተጠቅሟል፣ ኤክሰሲቭ ፎርስ ተጠቅሟል የሚለው፣ ሁለተኛ የሰብአዊ መብት ጥሰት ተፈጽሟል የሚለው፣ ሶስተኛ የሟቾች ቁጥር 45 ሳይሆን የሲቪል 193 በተቀመጠው ጊዜ ውስጥ እና የጸጥታ ኃይሎች 6 ከ200 በላይ ነው አላችሁ። ይሄ ላይ የጋራ ስምምነት ነበረ ወይ? የኮሚሽኑ አባላት እንዴት ነው የወሰናችሁት? የጋራ ስምምነት አልነበረም። 8 ለ2 ነው የወሰነው። 8ታችን ተመጣጣኝ አይደለም ብለናል። ሰብአዊ መብትም ተጥሷል ብለናል። የሰዎች ቁጥር ላይ ልዩነት አልነበረንም። የሟቾች ቁጥር ላይ የደረሰው ንብረት ጉዳትም ላይ ልዩነት አልነበረንም። ፋክት ነው እሱ ነገር ማለት ጥሬ ሀቅ ስለሆነ ማለት ነው። 8 ለ2 ነው የወሰነው። 8ታችን ተመጣጣኝ አይደለም፣ የሰብአዊ መብትም ተጥሷል ብለናል። ሁለቱ ደግሞ የለም ሰብአዊ መብት አሁን እንደሚባለው አልተጣሰም፣ የተመጣጣኝ እርምጃ ነው የተወሰደው ብለዋል። ከዛ በኋላ ነው የጉዳዩ ክብደትም በእናንተ ላይ ጫናውም እየበረታ ሄደው። ይሄኛውን ግኝት ካገኛችሁ በኋላ ለህዝብ ተወካዮች ምክር ቤት ሪፖርት የማድረግ ስልጣን አላችሁ በአዋጁ መሰረት። ሪፖርት አደረጋችሁ? ሪፖርት አላደረግንም። ሪፖርቱን የህዝብ ተወካዮች ምክር ቤት በእለቱ ሮብ ነበር ስብሰባ የሚያደርገው። እኛ ውሳኔውን የወሰነው ሰኞ ማታ ነው። ማክሰኞ ሪፖርቱ ተዘጋጅቶ ሮብ መቅረብ ነበረበት። እሱን ለማድረግ በቃ ሪፖርቱን አደርሳለሁ ብዬ በወቅቱ አፈ ጉባኤ ነግሬ ሪፖርቱን በወሰነው መሰረት ማዘጋጀት ጀመርን። ከዛ በኋላ የመንግስት ባለስልጣናት ሪፖርቱን ቀይሩ የሚል በጣም ለመቅረጽ በሚከብድ ደረጃ ጫና መጣብን እና ስለዚህ ሪፖርቱን ከምን ወደ ምንድነው መንግስት ሪፖርቱን ቀይሩ ብሎ እናንተ ላይ ተመጣጣኝ በሉ፣ ተመጣጣኝ አይደለም ያላችሁትን ተመጣጣኝ በሉ፣ ሰብአዊ መብትም ጥሰት አሁን እንደዚህ
በቃ እንትኑን ቀይሩ በቃ ከፋክት ውጪ ምንድነው ከሞቱ ሰዎች ቁጥር እሱን አይ ቲንክ በትክክለኛ አማርኛው ቀንሱ ሸቅቡ ምን እንደሆነ አላውቅም ብቻ እሱ ላይ አላሉም። ሌላው ተመጣጣኝ ነው በሉ ተመጣጣኝ አይደለም ያላችሁት ነው በሉ ሰብአዊ መብቱንም ቢሆን እናንተ እንዳላችሁት አይደለም የሚል ስለዚህ ቀይሩ የሚል ነው። ስለ ቁጥሩን ቀንሱ ያሉ አልመሰለኝም። ስለዚህ በቀጥታ ተመጣጣኝ ከተመጣጣኝ ኃይል አይደለም የተጠቀመው የሚለውን እና ሰብአዊ መብት ተፈጽሟል የሚለውን ቀይሩ ተባላችሁ። ተመጣጣኝ በሉ እንደ ኮሚሽን የሁላችሁም አባላቱን በጋራ ነው እንዴ የተጠየቃችሁት ወይስ በተናጠል እርሶ በተናጠል እያንዳንዱ ላይ ጫና ደርሷል። በኔም ላይ ለብቻ ጫና ደርሷል። በግሩፕም ደግሞ ጫና ደርሷል። 3 አይነት ነው። በተናጠል እያንዳንዱ ላይ ጫና አለ። ከዛ እንደ በዛው መልክ እንደ ሰብሳቢነቴ እኔ ላይ ትንሽ ይበረታል። ከዛ ደግሞ በግሩፕም እንዳለ በአጠቃላይችን ላይ ደርሷል። እርሶ የተገኘውን ግኝት ቀይራችሁ አቅርቡ የሚል ጥያቄና ጫና ሲበረታቦት ምላሽዎት ምን ነበር? እኔ በጣም ግልጽ ነበርኩኝ እና ምን ያልቀይርም ነው እስከ መጨረሻ ነግሬያቸዋለሁ። ይሄን በህይወት አሉ አሁንም አሉ ብዙዎች የሌሉም አሉ። አልቀይርም በፍጹም ይሄ አይሆንም። የሰው ደም አለግባብ ፈሷል። አሁንም እስከ ለተሞተም እናገራለሁ። የሰው ደም አለግባብ ፈሷል። ሰዎች አለግባብ ተገለዋል። ሰዎች አለግባብ ጉዳት ደርሶባቸዋል። ስለዚህ አልቀይርም በፍጹም አይሆንም ይሄ ነገር ብያለሁ እና ከዛ በኋላ ጫናው እየበረታ ሲሄድ እኔ ከሀገር ልሸሽ በቅቻለሁ። እርሶ ጫናውን ተቋቁመው በአቋሞት ጸንተው እውነታው መናገር አለበት አሉና ይሄ ጫና ሲበረታቦት ከሀገር ለቀው ሄዱ። ከዛ በኋላ ሪፖርቱ በሌላ ሰው ለምክር ቤቱ ቀረበ። ሪፖርቱን የተቀሩትን የኔ መሄድ የተቀሩት ላይ ጫናውን አበርትቶባቸዋል። የእርሶ ምክትልም ከሀገር ተሰደዱ? ነው እሳቸው የተሰደዱት ከተቀየረና አስገድደው ካስቀየሯቸው በኋላ ነው የተሰደዱት። እኔ ነኝ ጫናው ሲበረታ አልቀይርም ብዬ የወጣሁት። እሳቸው ግን የተቀረውን 11 ነን አንደኛ ድሮም ብዙም አይሳተፍም 10 ነበር ነው ወሰነው። ከ10ሩ እኔ ስሸሽ 9 ቀሩ። 9ን አስገድደው አስቀይረዋል። ከዛ በኋላ የውሸት ሪፖርት የተቀየረው ለፓርላማ ቀርቦ ተነቧል። እኔ ውጪ ያለው ምን ተብሎ ተቀየረና እርሶ በምን አጋጣሚ ተመጣጣኝ ነው ተብሎ ተቀይሯል። ተመጣጣኝ የመንግስት የወሰደ እርምጃ ተመጣጣኝ ነው ተብሎ እንዲቀርብ ተደርጓል። በፓርላማ ነው የተነበበው። ፓርላማ መድረክ ላይም የኮሚሽኑ እኔን ተክቶ ያቀረበው ሰው መድረክ ላይ ሆኖ አቅርቧል። በማስ ሚዲያ ተላልፏል። እኔም እንደማንኛውም ሰው ውጪ ሆኜ በማስ ሚዲያ ሰምቻለሁ። ሁለተኛ ኮሚሽኑ ውስጥ ያሉም ሰዎች በስልክም ይነግሩኝ ነበር። እርሶን ካገኘው አይቀር መጠየቅ የምፈልገው ከመንግስት በኩል ይሄን ያህል ጫና ደረሰብን የምትሉትን ያህል በወቅቱ ከኢትዮጵያ መንግስት ጋር የተለያየ ፍላጎትና የተለያየ አለመግባባት ውስጥ የገቡ የውጭ ኃይሎችም እንደው መንግስት በርዕዮተ ዓለም ደረጃ የርዕዮተ ዓለም ጠላት ብለው የሚያስባቸው ሀገራትም ጫና አድርሰውባቸዋል። የአውሮፓ ሀገራትን እንደ አሜሪካ ያሉ ሀገራትን ይላሉና እነዛ ሰዎች በእናንተ ላይ ጫና አድርገው እነሱ የሚፈልጉትን ውጤት ኮሚሽኑ እንዲያዘጋጅ አላደረጓችሁም ወይ? በፍጹም ጫና ውሳኔን እስከምንወስን ድረስ እውነት ለመናገር የኢትዮጵያ መንግስትም ጫና አላረገብንም። ጫና አድርጎብን ቢሆን ኖሮ ውሳኔ ከመወሰኑ በፊት ኮሚሽኑ ፍርክስክሱ ሊወጣ ይችል ነበር። እንደው እኔ ቢቋቋም እንኳን ለመቋቋም የሚከብዳቸው ሰዎች ኮሚሽኑ ውስጥ ሊኖሩ ይችላሉ ብዬ አምናለሁ። ጫና አላረጉብንም። ምርመራውንም አላሰናከሉም። ምናልባትም አንዳንድ መረጃዎች ኢላፊ ሄደን ስንሰበስብ መከልከል ይችሉ ነበር። አንዳንዶቹ በጥብቅ ምስጢር የተያዙ መረጃዎች በጣም በእጅግ ጥብቅ ምስጢር የተያዙ መረጃዎችን እኔ ራሴ ሄጄ ወሰድኳቸው አሉ። እነዛም መከልከል ይችሉ ነበር። እውነት ለመናገር ሂደቱ ላይ ጫና ያላረጉባችሁ ውጤቱ ይሄ ይሆናል ብሎ ስላልገመቱ ነው። ውጤቱ ምን ይሆናል ብሎ እንደገመቱ አንዳንዴ አይገባም። የ97 ምርጫውን እስከ ምርጫ ጊዜ ነፃ ያደረጉት ክርክሩም ሲካሄድ የነበረው ምርጫው ውጤት ምን ይሆናል ብለው አስበው ነበረ ሲባል ለመመለስ ለሰው የሚከብደውን አይል እኛን እስከ ውሳኔው ድረስ ቀን ድረስ ለምን በጣም ነፃ ያደረገው የሚለውን ለመመለስ አንዳንዴ ይቸግረኛል። በጣም ግን ነፃ ነበር። ብዙዎቹ መጽሐፎቹ ላይ ያስቀመጧቸውና እንዲሻሻሉ ያሏቸው ድንጋጌዎች
ህገ መንግስቱ ሲጸድቅ በህገ መንግስት አጽዳቂ ጉባኤ ላይ ከፍተኛ ክርክር ሲከናወንባቸው የነበሩ ናቸውና እርስዎ የኢፌዴሪ ህገ መንግስት ተቃርኖ አለበት እንዲሉ ያደረገውት እና ተቃርኖ አለበት እንዲሉ መነሻ የሆነውት ምንድነው? መነሻ የሆነኝ ነገር የአጠቃላይ ቃለ ጉባኤውን አይቻለሁ። ቃለ ጉባኤውን የህገ መንግስት ኮሚሽን ሙሉ ቃለ ጉባኤ አይቻለሁ። የህገ መንግስት ጉባኤ ሙሉ ቃለ ጉባኤ አይቻለሁ። እንደዚሁም የህገ መንግስት የወቅቱ የሽግግር መንግስት የተወካዮች ምክር ቤት ቃለ ጉባኤ አይቻለሁ። ስለ ህገ መንግስቱ የተነጋገሩበትን ይህን ሁላ ካየሁ በኋላ የህገ መንግስቱ የጸደቀበት ሂደት እና ህገ መንግስቱን ራሱንና በህገ መንግስቱ ማይቀፍ ውስጥ የኖርንበትን ያለፈውን 30 ምናምን አመት ግምት ውስጥ አስገብቼ ነው ተቃርኖ ያልኩት። ይኸውልህ ምንድነው በህገ መንግስቱ ያለው ተቃርኖ? ህገ መንግስቱ ያለው ተቃርኖ ለምሳሌ እንግዲህ ህገ መንግስቱ ተቃርኖ ማለት የምንኖረውና የተጻፈው ነገር አልገጣጠም ብሎናል ነው ነገሩ እኮ። ፓራዶክስ የሚለውን የእንግሊዝኛ ቃል ነው የሚመለከተው። ተቃርኖ ምንድነው? ለምሳሌ ኢትዮጵያ አንደኛ ተቃርኖ የኢትዮጵያ ህዝብ አብሮ ለመኖር በክፉም በደጉም ዋጋ ከፍሏል። ይሄ ሀገር ከሆነ ቦታ ተድበልብሎ ተስተካክሎ አልቆ የተሰጠ ነገር አይደለም። በድካምም በጥንካሬም ዋጋ እየተከፈለበት እዛ ውስጥ ስህተቶችም እየተሰሩ በጎ ነገሮችም እየተደረጉ እዚህ ደርሰናል አይደለም። ግን ኮር እንትኑ ሁሉም ማለት ይቻል እንደሆነ አላቅም። ግን የኢትዮጵያ ህዝብ ይህ ገዢ አስተሳሰቡ ኢትዮጵያ እንድትቀጥል ነው። እንድትቀጥል ባይሆን ኖሮ ስንወረር ሆ ብለን እንደ ኢትዮጵያ እንዳትቀጥል ወረራ በተደረገ ጊዜ ሁሉን ነገር ትተን ኢትዮጵያን ለማስቀጠል ሄደን ጠላት አንከላከልም። እንደውም ጥሩ አጋጣሚ ነው እንደው በዚሁ ፈርሳ ብንገላገል ይሰየው። እንደው ሳንለፋ የውጭ ጠላት መጥቶ አፈረሰልን ያልንበት ጊዜ የለም። ሁሌም እንደዛ ነው አይደለም። ግን ደግሞ ተመልከት አንቀጽ 39 ሲታይ ያለምንም ገደብ ይህ ቃል ባይዘ ቀላል ነገር አይመስልም። ቃሉ ውስጥ በጣም ከባድ ነገር ያለምንም ገደብ መገንጠል ነው የሚለው። ያመት አንድ ብሔረሰብ ወይ አንድ ህዝብ መገንጠል ነው አይደለም። ሁሉም በአንዴ መገነጣጠል ስለሚችል መገንጠል የሚለው መገነጣጠል ብዬ ልንቀል ያለ ገደብ መገነጣጠል እንችላለን ይላል። እና ይሄ አሁን ተቃርኖ ነው ለኔ። አብረ እየኖርክ ለመኖርም ዋጋ እየከፈልክ ለመኖርም ህይወቱን ላይ እየገበርክ ከዛ ደግሞ ያለ ገደብ መበተን ስትል ሁለተኛ ደግሞ ታሪክ ያስረናል። ይኸውልህ ታሪክ አብረን መኖራችን ያን ነገር ልጆች መሆናችን ያን ሀገር ለማስቀጠል የከፈልነው ዋጋ ትርክቶቻችን ጂኦግራፊው ራሱ ይገድበናል። ብዙ ነገር ይገድበናል። ይሄ መካድ ተገቢ አይደለም። ለምሳሌ አንድ ሀብት መጠቀም መብታችን ነው አይደለም እንለው። ውሃ ከሰፈር የወጣውን አሁን አባይ ምንጭ ከሰፈራችን ወጥቶ ሙሉ በሙሉ መጠቀም አልቻለን። ለምን ቢባል ምንጩ ወዴት ስለፈሰሰ በዚህ በግብጽ በኩል በሱዳን በኩል ወደ ስለፈሰሰ የራሲ ከሰፈር የወጣው ምንጭ እንኳን ለመጠቀም ምን ገደበን? ውሃው ወዴት ፈሰሰ የሚለው ገደበን አይደለም። ኢትዮጵያ ውስጥ መንጭቶ ኢትዮጵያ ውስጥ ውሃው ከከሰመ እሺ ለኢትዮጵያ ህዝብ ገደብ የለውም አይደለም። ውሃ ወዴት ስለፈሰሰ ነው የተገደብ ነው። ወደ ሆነ ሀገር አልገደበንም እንዴ? ሪሶርስ መጠቀም ላይ እንኳን ገደብ አለ አይደለም። ስለዚህ ብዙ የሚገድበን ነገር አለ። ቋንቋው ራሱ የተቀመጠበት ሁኔታ ተቃርኖ ነው ለኔ። አንዱን ዝም ብዬ እንደ ተቃርኖ ስላልክ እየመዘዝኩ ለምን ተቃርኖ አልካልክ በአንድ ጉዳይ ብቻ አይደለም ተቃርኖ ያልኩት እያንዳንዱን እየመዘዝኩ አመጣለሁ ለማለት ነው ይሄን የጠቀስኩት። ወደ አንቀጾቹ አንዳንዶቹን በጣም ባጭሩ ያየን እንደመጣ አንዱ የብሔር ብሔረሰቦችና ህዝቦች ሉዓላዊነት ትርጉሙና የተዛባ አፈጻጸም አለ ብለው አስቀምጠዋል። አዎ ብያለሁ አስቀምጬ ብዙ ፖለቲከኞች የሚያነሱትን በሁለት ወገን ያሉ ፖለቲከኞች የሚያነሱትን ጥያቄ ነው ለርሱም ማነሳው። ምክንያቱም የህግ ባለሙያ ስለሆኑ በአንድ በኩል ኢትዮጵያ ለብሔር ብሔረሰቦችና ህዝቦች እውቅና መስጠት አለባት፣ ለዚህ ታግለናል የሚሉ አሉ። በሌላ በኩል ኢትዮጵያውያንን እንደ ህዝብ እውቅና እንደ አንድ ህዝብ እውቅና እንስጥ፣ የአንድ ህዝብ ሀገር ነች፣ ነገር ግን ማንነታቸው
ባህላቸውና ቋንቋቸው መከበር አለባቸው። የተለያየ ቋንቋ መናገራችንን ህዝቦች ወይም ብሔር ብሔረሰቦች እንድንባል አያስችለንም የሚል ሁለት የፖለቲካ አሰላለፍ ነው ያለው። እርሶ በየትኛው አሰላለፍ ላይ ሆነው ነው ይሄኛውን ሐሳብ መስተካከል ወይም የተዛባ ነው እያሉ ያሉት? እኔ ሉዓላዊነት መጀመሪያ ነገር ሉዓላዊነት በትንሽ ክፍልፋዮች የሚከፋፈል አይደለም። ኢትዮጵያ ሉዓላዊ ናት። ሉዓላዊነት ማለት በራስ ካንተ በላይ ማንም የማይወስን በሀብት ላይ በመብቶች ላይ ሁሉን ነገር ላይ የመወሰን የመጨረሻ ሙሉ የሆነ ስልጣን ማለት ነው። እንደው ዝም ብሎ ለተመልካች በሚቀል መልኩ ገልጬ ነው ሲተነተን ብዙ ነገር ይወጣዋል። ይህን ካልኩኝ እኔ አሁን ስለ ብሔር ብሔረሰቦች ያነሳው የብሔር ብሔረሰቦች መብት መከበር አለበት። ይህ ሀገር የብሔር ብሔረሰቦች ሀገር ነው። ሁለተኛ ይሄ መብታቸው ያለምን እንትን መሸማቀቅ ባህላቸውን ቋንቋቸውን የሚናገሩበት በራሳቸው ማንነት የሚኮሩበት መሆን አለበት። ይህን ሲባል ኢትዮጵያ ግን የብሔር ብሔረሰቦች ድምር አይደለችም። በዚህ ክፍልፋዮች ለብቻ ሲታዩና ድምሩ የተለያየ ናቸው። የሆነ በምሳሌ ልግለጽ። አሁን አክሲዮኖች አንድ ላይ የአክሲዮን ባለቤቶች አንድ ላይ ሆነው ኩባንያ ይፈጥራሉ አይደለም? አሁን አንተ የንግድ ባንክ ባለ አክሲዮን ቢሆን የአዋሽ ባንክ አሁን ባለ አክሲዮን ቢሆን የአክሲዮኑን ጠቅላላ ጉባኤ ላይ ትቀመጣለህ አይደለም? ምንም የአንድም ሰው እንትን የሌለው ከሆነ ድርሻ የሌለው ከሆነ አክሲዮኑ ካምፓኒው አይቆምም መቼም። የሆነ አክሲዮን ተፈጥሮ አይደለም? አንተ ባለ አክሲዮን ነህ፣ እዛ ስትቀመጥ እንደ ባለ አክሲዮን መብት አለ፣ የሆነ ግዴታ አለ። ምልኡ ሰው ነህ አይደለም? ግን ደግሞ አዋሽ ባንክ ራሱን የቻለ ነው። አዋሽ ባንክ ራሱን የቻለ ነው። አንድ ባንክ ነው። አንድ ባንክ ህይወት በቃ በህግ ቋንቋ የህግ ሰውነት የተሰጠው ይባላል። እነዚህ ተሰብስበው የፈጠሩት ነው። የነዚህ ሰዎች መደመር ብቻ አይደለም እንትናን ይሄ አዋሽ ባንክን የሚያቆመው። ማለት ዝም ብለ የሆነ አዳራሽ ውስጥ ባለ አክሲዮኖች በሆነ አጋጣሚ ስቴዲየም ውስጥ ቁጭ ስላሉ አዋሽ ባንክ አይሆኑም። አዋሽ ባንክ ራሱን የቻለ ሆኖ አክሲዮኑም ባለ አክሲዮኖቹም ራሳቸውን የቻሉ ናቸው። ይሄ አዋሽ ባንክ የተፈጠረበት ሂደት አለ። ያ ሂደት አዋሽ ባንክን ያው አድርጓል። ባለ አክሲዮኖቹ የዛ ሂደት አካል ናቸው፣ የዛ ውስጥ ያሉ ናቸው። ባለ አክሲዮኖቹም ራሳቸውን የቻሉ ሰብአውያን ናቸው፣ ሰብአዊ ፍጡር ናቸው። ይሄ አዋሽ ባንክም ደግሞ ሰብአዊ ነው ማለት ሰው ሰራሽ ፊክቲሽስ ህጋዊ ሰውነት ያለው ነው። ኢትዮጵያ የሚባለው ነገር ዝም ብለ ብሔር ብሔረሰቦች በሆነ ድንበር መሬት ላይ እንዲከልለ ስለተገኙ በቃ ኢትዮጵያ ራሱን ያቻለ ህልውና አለው። ብሔር ብሔረሰቦችም ህልውና አላቸው። እነዚህ ህልውናዎች ሳይጋጩ ሳይተረማመሱ አንዱን ህልውና ሳያስከስም የሚቀጥሉ ናቸው። ስለዚህ ብሔር ብሔረሰቦችን በመደፍጠት በማፍጣት ኢትዮጵያ አትቆምም። ኢትዮጵያ ለብቻዋ ደግሞ እነዚህ በሙሉ ጠፍተው አይሆንም። ስለዚህ የተመጋገቡ ነገሮች ናቸው። ምንም መነጋገር ነው እንጂ መበርገግ ኢትዮጵያ ሲባል ብሔር ብሔረሰቦች መደንገጥ፣ ብሔር ብሔረሰቦች ሲባል ኢትዮጵያ መደንገጥ የለበት። ይሄ እንዴት ነው ሚዛን ማስጠበቅ የሚቻለው? ሚዛን ማስጠበቅ የሚቻለው መጀመሪያ ነገር ስለዚህ አይነት ነገሮች ስለዚህ ሀሳቦች እንደዚህ አይነት መጽሐፎች፣ ውይይቶች ንቃተ ህሊና የሰው እንዲጨምር ግንዛቤ እንዲጨምር የሰዎች ተስፋና ስጋት በደንብ እየተመዘነ መታወቅ አለበት። አንዳንዶቹ የሚሰጉት ለምን እንደሆነ እነሱን ደግሞ መስማት አለብን። የአንዳንዶቹ ተስፋ ከተጨባጩ ዓለም የተላቀቀ ከሆነ ደግሞ እሱንም ተነጋግሮ ሰምቶ መወያየት ነው፣ ዲያሎግ ማድረግ ነው፣ መመካከር ነው፣ እንትን ማለት ነው። አንዱን ውግዝ ዘማሪዎስ በሚል የሚሆን አይደለም። ይሄ ባህላችንን ፊክስ ማድረግ ነው ብዬ ነው ማስብ። ስለዚህ ሁለቱ አይጋጩም። ብሔር ብሔረሰቦች መብታቸው ሊጠበቅ ይገባል። በራሳቸው ስብዕና ሊኮሩ ይገባል። በባህላቸው ሊኮሩ ይገባል። ይሄ ሲባል ኢትዮጵያን በመድፈቅ እና ኢትዮጵያዊነትን በመደፍጠጥ ውስጥ የነሱ ህልውና ሊከበራቸው። ምክንያቱም አዋሽን አጥፍተን አክሲዮኖች ይኖራልን ካሉም አይሆንም። አክሲዮኖች ጠፍተው አዋሽም ሊኖር አይችልም። ቅድም እንዳል ሁለቱም የተለያየ ህልውና ግን ደግሞ የተሳሰሩ ህልውናዎች ናቸው። ልክ ባክስ በጣም የሚቀለኝ ምሳሌ ስለሆነ የተያያዙ ናቸው። ሚዛኑን ማስጠበቅ ይቻላል ባይ ነው። አሁን ክርክሩ ኢትዮጵያ ውስጥ ያለው የፖለቲካ አውድ ላይ ያለው ክርክር እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ተብሎ በህገ መንግስቱ ሰፍረው እውቅና ይሰጠን የሚሉ ሰዎች አሉ። እኛ የኢትዮጵያ ህዝብ ወይም ደግሞ የኢትዮጵያ ህዝብ ተብሎ በህዝቡ ውስጥ ብሔር ብሔረሰቦች ስላሉ እውቅናው በዛው ተመልሷል የሚሉ አሉና
አሁን ሁለቱ ላይ ነው ያለው ልዩነት። እርስዎ ይሄን መጽሐፍ እንደጻፈ ህገ መንግስቱን እንዳጠና ህገ መንግስታዊ ጉዳዮችንም እንዳጠና ሰው የቱ ትክክል ሆኖ አገራዊ አንድነትና ትክክለኛ አገላለጽ ሊያመጣ ይችላል? አሁን የሆነ ትክክልና ስህተት በሚል ይህን ነገር መመለስ ከባድ ነው። አሁን ቅድም ከሉዓላዊነት ጋር እያያዤ ሊመልስ ለምሳሌ እኔ በመጽሐፉ ውስጥ አንድ ብሔረሰብ ሉዓላዊ አይደለም ሊሆንም አይችልም ብዬ ተከራክሬያለሁ። ህገ መንግስቱም ብሔረሰብ ወይም ህዝብ ሉዓላዊ ስልጣን ባለቤቶች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው ይላል። ስለዚህ ሉዓላዊ ናቸው ብለህ ካመንክ አንቀጹንና የክርክሬን በደንብ መጽሐፉ ላይ ይሄ ማለት በጋራ ይሄ አንቀጽ ስለ ምርጫ ነው የምናገረው። በነገራችን ላይ ቀጥሎ ምን ይላል? ይሄ ሲተነተን ይሄ ነገር ስራ ላይ ሲውል በምርጫ ነው የሚገለጸው። ምን ማለት ነው? የኢትዮጵያ ውስጥ የስልጣን ባለቤት የሆነው መንግስት ከሱ በላይ ናቸው። እነሱ ናቸው መንግስትን የሚወልዱት። እነሱ አዋጥተው ነው ስልጣኑን የሚሰጡት። የስልጣን ባለቤት የመጨረሻው የስልጣን ባለቤት የተወካዮች ምክር ቤት ነው። በህገ መንግስቱ እንደዛ ነው የሚለው። የተወካዮች ምክር ቤት ነው። የተወካዮች ምክር ቤት ማን ነው ከሱ በላይ ሆኖ ይህን የወለደው? ከምን ማይፀን ውስጥ የወጡ ናቸው ሲባል ከብሔር ብሔረሰቦችና ህዝቦች። ስለዚህ የኢትዮጵያ የመጨረሻው ወሳኞች በብሔር ብሔረሰቦች በጋራ ነው። በጋራ ማለት በወል እንጂ አንድ ብሔረሰብ ተነጥሎ ከዛ ውስጥ ሉዓላዊ ሊሆን አይችልም። ሉዓላዊነት የሀገር ነው። ይህ ሉዓላዊነት በጋራ በተግባር ሲገለጽ እነዚህ መርጠው በመምረጥ የሚወክሉት የህዝብ ተወካዮች ምክር ቤት በኩል ይገለጣል። ስለ ምርጫ ነው ያንቀጽ የሚያወራው። ቤዚካሊ ህዝብ ሉዓላዊ ነው የሚባል እዚህ ሀገር ብቻ እዚህ ጋር አሁን ብሔር ብሔረሰቦች ስለተጨመረ እንጂ ሁሉም ሀገር ያለ ነው። ፒፕል አር ሶቨሪን ህዝብ ሉዓላዊ ነው የሚል የተለመደ አባባል ነው። የሉዓላዊ ስልጣን ባለቤት ህዝብ ነው። እሱ የተለመደ ነው። አገላለጽ እዛም ሲባል ምን መሰለኝ ሌላም ሀገር ሲባል እየተባለ ያለው ከህዝብ ከመንግስት በላይ ነው። መንግስትን መሻር መንግስትን መሾም የህዝብ ነው ከሚል ጋር ከምርጫ ጋር የተያዘ ሀሳብ ነው እንጂ ከምርጫ ጋር ይሄን ነው እንደው በጣም አሳጥሬ ልግለጽና ይሄ ያንቀጽ ከምርጫ ጋር የተያዘ ነው። ምርጫውም ማን መንግስትን ይወልዳል፣ ማን መንግስትን ይሽራል፣ ይሾማል የሚለውን ነው የሚገልጽ ነው። ስለዚህ ነው ወዲያው ቀጥሎ ይሄ ነገር ይሄ ሉዓላዊ ናቸው ሲንል እያልን ያለ ነው ስለ ምርጫ ነው እያለ ነው ህገ መንግስቱ። አሁን ግን በተግባር እየሆነ ያለው አንድ ክልል ሉዓላዊ ነው ይባላል። አንድ ክልል ሉዓላዊ አይደለም። ሉዓላዊ አለመሆኑን ልንገር ባጭሩ። መሬት የማን ነው? የኢትዮጵያ ብሔር ብሔረሰቦችና ህዝቦች ነው ይላል ህገ መንግስቱ ላይ ከሆነ የሚጠይቁት። የጋራ ነው ይላል። እሱማ ይነዋት የትኛውም ክልል ላይ ያለ አንድ ስኩዌር መሬት የሁሉም የ130 ሚሊዮን ነው በህገ መንግስት ባይዘ በደንብ ይተመታይታል። የ130 አሁን እዚህ አዲግራት ላይ አንድ ስኩዌር ሜትር ደቡብ ኦሞ ላይ ዳሰነች ጋር ካለ አንድ ግራር ስር ያለ 10 ሜትር ጋር ተመሳሳይ ሁሉም በጣም ረቂቅ በሆነ መንገድ ሁሉም ህዝብ ባለቤት ነው። ይሄ ነው የሚለው የጋራ ንብረት ይላል ባጄ የወል ብሎ ያስቀምጣል። የወል ይላል እና እዚህ ጋር ይሄ የወል ከሆነ እንግዲያውስ ክልሎቹ መሬት የላቸውም። መሬት ከሌላቸው ሉዓላዊ መሬት የለም። አየር ላይ ያለ ነገር አናወራም መቼም። መሬት የለም አይደል? ኦኬ መሬት ለሰፍራል አይደለም? የሰፈርከው መሬት የሁሉም ኢትዮጵያዊ ነው። ከስር ተወሰደብህ አይደለም? ቀጥል አየር ላይ ነው የምትጽፈው። ኦኬ ቀበሌን መምረጥ ትችላለህ። ከምርጫ ማድረግ ትችላለህ። ራስን ነው የምታስተዳድረው አይደለም? የት ላይ መቆም ብቻ አይደለም። ምርጫ እኮ ያለ ፌዴራል ፈቃድ ማድረግ አትችልም። ኢትዮጵያ ውስጥ የቀበሌ ምርጫ የፌዴራል መንግስት ብቻ ነው ማድረግ የሚችለው። ይህ ህገ መንግስቱ ላይ ተቀምጧል። ራስን ለማስተዳደር ምርጫ ማድረግ አትችልም። ያ ማለት ራስን መቼም ሉዓላዊነት ራስን ከማስተዳደር ጋርም የሚያያዝ ነው አይደለም? የራስን ጋር አትችልም። ምርጫውን ካቆመብህ እኮ በቃ ምንም ማድረግ አትችልም። መምረጥ ራስን ለማስተዳደር ምርጫ ማድረግ የማትችል መሬት ውስጥ ያለ ማይዲን ያንተ ያልሆነ መሬት ውስጥ ያንተ ኢነሰንስ የጋራ ማለት ነው የሁሉ መሬቱ ላይ ህግ ማውጣት የሚችል ሉዓላዊ ነኝ የሚባል ሉዓላዊነት የሚባል የሚጥም ቃል ሆኖ እዛ ላይ መንጠልጠል ህገ መንግስቱ የትኛውም ብሔረሰብ ሉዓላዊ ነው አይልም።
ህገ መንግስቱ የትኛውም ክልል ሉዓላዊ ነው አይልም። ኢትዮጵያ ሉዓላዊነት በትክክለኛው ትርጉሙ ማለት ነው። እዛ ላይ ትርጉሙ አስቀምጫለሁ። ታሪኩ እንዴት እንደመጣ አስቀምጫለሁ። በታሪክ እንዴት ሆኖ ነው ሉዓላዊ የሚባል ቃል እንዴት ነው ተፈለሰፈ የሚባለው አስቀምጫለሁ። ሉዓላዊነት ኢትዮጵያ ውስጥ በትክክለኛው ትርጉሙ የፌደራል የኢትዮጵያ ነው። የሀገር ጥሩ ቃል አመጣልኝ። የሀገር ሉዓላዊነት ነው። ከዛ በመለስ ያለ እዛ ውስጥ የተጠቀሰው ከዛ በመለስ ያለ ሉዓላዊነት ተብሎ የተጠቀሰው መንግስትን ህዝብ መምረጥ፣ መሻር፣ ማውረድ፣ ማውጣት ይችላል። መንግስት ሆይ ከህዝብ በላይ ነኝ ብለህ አታስብ፣ ካንተ በላይ አለ የኢትዮጵያ ህዝብ አንተን ይወልዳል፣ ያወጣል፣ ያወርዳል የሚል ለዛ ነው እዛ የተጠቀሰው እንጂ በየሰፈሩ እያንዳንዱ ብሔረሰብ በተናጠል ሉዓላዊ ነኝ እያለ እንትን እንድል አይደለም። ይሄ ህገ መንግስት እንዳይሻሻል ሆኖ የተዘጋ ነው። እንደውም አንዳንድ ሰዎች ህገ መንግስቱን ለማሻሻል የሚያስችለው ቁልፍ ራሱ ተቆልፎበታል ብለው ያስባሉና ህገ መንግስቱን በህገ መንግስቱ መሰረት ማሻሻል ይቻላል ወይ? ይቻላል። በነገራችን ላይ አንድ ተረት ነው የሚያስታውሰኝ። አንድ ልጅ ጠዋት ላይ ተልኮ ቤተሰቦች ጠብቀው ማታ አካባቢ ነው ሲያገኙት፣ ተረቱን ሌላ ሰው ሲናገር የሰማሁት ነው። ኋላ ሲያገኙት ሄድክ ወይ ሲባል አይ እንደው ሳስበው ደክሞኝ ተውኩታለ ሳልሄድ ዋልኩኝ። ይህ ከመሬት ሳይነሳ በቃ ራሱ ላይ አለመሆንን የሚያማርት ሀሳብ መቆም አለበት። ይሄ እንሞክር ለመሞከር እኮ ምን መሰሎት የህገ መንግስቱ ማሻሻያ ላይ ሁሉም ተስማምቶበት አንድ ክልል ምክር ቤት ባይስማማበት ህገ መንግስቱን መንካት አይቻልም። በተለይ ደግሞ ጥበቃ የሚደረግላቸው አንቀጾች አሉ እኮ። ይሄ ነው እኮ አይቻልም። አንድ ክልል ቪቶ የሚባለው ድምጽ በመሻር መብት አለው ውድቅ ያደርጋል ነው አይደል? በእውነት ይሄ ከሆነ እናርግና ይሄ ከሆነ ሁላችንም ኪተት ብለን ከተን እዛ ክልል ሄደን ያ ክልል ለብቻው ለምን እንደሰጋ መማር አለብን። በእውነት አንድ የኢትዮጵያ ህዝብ ሁሉ ተስማምቶ አንድ ክልል ለብቻው አልስማማም ካለ እንግዲያውስ የጋራ ተስፋና የጋራ ስጋት እየተጋራን አይደለም። የኛ ተስፋ የአንድ ክልል ስጋት ሆኗል ማለት ነው። ስለዚህ መሆን ያለበት ከዚህ እንማራለን፣ የዛን ህዝብ ስጋት እንሰማለን። ከዛ በኋላ ከዚህ ትምህርት ወስደን እንግዲያውስ ምን እናርግና የኢትዮጵያ ህዝብ at its core ገዢው አስተሳሰቡ ምክንያታዊ ነው ብዬ አምናለሁ። የተለየ እዚህ ሀገር ላይ የተለየ ስነ ልቦና ያለው የተለየ በዚህ ሀገር ላይ ልዩ ስጋት ያለው የተለየ ተስፋ ያለው ህዝብ አለ ብዬ አላምንም። በሂደት ተስፋችንና ስጋታችን ከሞላ ጎደል በአገር መቀጠል ላይ ተመሳሳይ ነው ብዬ አምናለሁ። በዛ ማለት ቅሬታ የለም እያልክ አይደለም፣ የሚስተካከሉ ነገሮች የሉም እያልክም። ስለዚህ ይህን አንድ ድምጽም በድምጽ በመሻር ያስቆማሉ የሚባለውን ነገር እስቲ ሞክረን እንይና ያን የሚያስቆም ክልል ሲኖር ሄደን ተነጋግረን እንደገና እንግዳውስ አድሚጠን በእነሱም እግር ሆነን ከዛ እንቀጥላለን። እንደዛም ሆነን ይሻይሉም የሚባሉ ክልሎች ካሉ በእውነት ይሄ በቃ ከምንም ላለመስራት ይህ የሰነፎች የማይንቀሳቀሱ የማይሞክሩ ከተስፋ ይልቅ ስጋት የሚጥማቸው ከመኖር ይልቅ ሞት የሚታያቸው እንደዚህ ይሄ የማህበራዊ ኑሮ አሸባሪ አይነት ቢሄቪየር ያላቸው ሰዎች ናቸው። እንሞክር። ከመሞከር በፊት አይሆንም የሚባል ሟርት እዚህ ሀገር አይሰራም። ቢሞከር በህግ ቋንቋ ሞክረን ባይሆን ስለሚለው ህገ መንግስቱ ምላሽ የለውም ነው። ባይሆንም ምን ሲመጣ እንጋፈጠው እንጂ አሁን ማታ ቢሞት እንዴት ሆናለሁ ብዬ እንዴት ነው የሚጨነቀው? በቃ ሲሆን እንሞክር። ከዛ በኋላ መፍትሄ እንፈልግለታለን። መፍትሄ አብረን እንፈልጋለን። ይሄ እኮ ከመለኮት የወረደብን ነገር አይደለም ማለት ይሄ እኮ እኛ የፈጠርነው ነገር ነው። ተነጋግረን የተነጋገሩ ሰዎች ያሉበት ሁኔታ ላይስማማን ይችላል። ህገ መንግስቱ አንቀጽ 39 ይሄ እኛው የጻፍነው እኛ የፈጠርነው ነገር ነው። እኛው ተነጋግረን መፍታት እንችላለን ብዬ ነው ማምነው። ባይሆን ምንም ይሄን ምናልባት እድሜ ይስጠን እናያለን። ምንም እንደዛ አይነት ስጋት ሰው ሊገባን አይገባም። እንሞክርና ሰው የሰራው ነገር ነው፣ ሰው ነው የሚቀይረው፣ እንቀይረዋለን ብለን እንነሳ። እሱ ተወስኖ ተሰብስበው ይሄን አንቀጽ 39 ሲወስን እኔ ደግሞ አሻሽላለሁና ሌላ ያስቆማል ብዬ ምንድነው የሚሰልበኝ በቆም ገና ሳልጀምር
ለማፍረስ ይፍረስ ለማለት ሰው ሞራል ሲኖረው አይፈርስም ለማለት ሰው ለምንድን ነው ሞራል የሚያጣው? ቀደም ካነሳን አሁን የምርጫ ሰሞን ላይ ስለተነሳን ወደ ኮሚሽኑ ወደ ነበሩበት የምርጫ 97 ድህረ ምርጫ 97 ሁከት አጣሪ ኮሚሽን ሰብሳቢ ወደ ነበሩበት ኬዝ ልመለስና በዛ ሪፖርት ላይ ብዙ ሰው መጠየቅ የሚፈልገው ኮሚሽኑን መንግስት ኤክሰሲቭ ፎርስ ወይም ደግሞ ከልክ ያለፈ ኃይል ተጠቅሟል ያላችሁትን ያክል ሰብአዊ መብት ጥሰት ፈጽሟል ያላችሁትን ያህል በወቅቱ የነበሩት ተቃዋሚ የፖለቲካ ፓርቲዎችስ ሚናቸው ምንድነው? በአመጹ ህዝቡን በመጥራቱ ችግሩ እንዲፈጠር በማነሳሳቱና ምክንያት በመሆኑ ምንድነው ያላቸው ሚና የሚለውን በልኩ አስቀምጣችሁታል? ሚና ነበራቸው። በእውነት የተቃዋሚ ፓርቲዎች በወቅቱ ተቃዋሚ ስለሚባሉ አሁን ተፎካካሪ ነው የሚባሉት እነሱ ሚና ነበራቸው። ምን አይነት ሚና ነበራቸው? እሱን ለምንድነው ለኢትዮጵያ ህዝብ ያልተናገራችሁት? አጠቃላዩን እኮ እንድንናገር መቼ ድል ተሰጠንና የምንናገረውን እኛ እኮ ተመጣጣኝ አይደለም ሲባል እኮ ትንታኔ ውስጥ እኮ ብዙ ነገር ነበረ። የእነሱንም እኮ የተቃዋሚዎችንም ችግር የመንግስትን የተናገርነውን አይደል እኮ ልንናገር እንችል ነበር። ግን ችግሩ ምንድነው? አሁን ያልከውን ባጭሩ ለመመለስ የነሱ ሚና ነበረ። ግን እንደዛ ሚናም ቢሆን እንደዛ ሚና ቢኖራቸው እነሱን ለመግታት ሊወሰድ ከሚገባው በላይ እርምጃ ተወስደዋል ነው እንጂ የጻድቃን ስብስብ ተነክተዋል እያልን አልነበረም እኮ። ሚናቸው ማለት መንግስት ከልክ ያለፈ ወይም ተመጣጣኝ ያልሆነ ኃይል ተጠቅሟል ነው እንጂ ለዚህ ምክንያት የሆነ እንደዛ ኃይል መጠቀሙ ስህተት ነው። ግን እንደዚህ አይነት ጥቂት እንዲደርስ ተቃዋሚዎች ድርሻ ነበር። ምንድነው ያደረጉት እነሱ? ኦኬ እነሱም ህዝቡን እንዲቃወም ሰልፍ እንዲወጣ ይሄ አንኮንትሮልድ የሆነ እንዲሆን የነሱ ጥሪ ነው። በመሰረቱ አሁን ዝም ብለን እንትን የሚለው የነሱ ጥሪ ነው። በእነሱ ጥሪ ነው የወጣው ህዝቡ። አይ በዚህ ሰኞ ቀን የጠራነውን አልጠራነውም፣ አይ ሮብ ቀን የጠራነውን እኛ ጠርተን ነበር። እንደዛ አይነት የቴክኒክ የቋንቋ ጨዋታ አስፈላጊ አይደለም። ይሄ በእነሱ ጥሪ ነው። የየትኛውን ሰኞ ነበር እኛ የጠራነው? አንደኛውን ግን ካንሰል አድርገን ነበር፣ አንደኛውን ግን ጠርተን ነበር። የጠራነውን ተው ብለን እንደዛ ጥሪ ነበር። ማይቆጣጠሩትን እሱን ላመጣለን። ተቃዋሚዎች መቆጣጠሪያ ሜካኒዝም የላቸው፣ ሀሳብ ነው ያላቸው። ተቃዋሚዎች ይህን ውጣ ስሉ አንደኛው ህዝቡ በዲሞክራሲ ባህል የደረጀበት ሀገር አይደለም። እንደው የነሱን ተጋናገር ካልክ እናገራለሁ። የመንግስትን የሚናገረውን ኃይል ለመጀመሪያ ጊዜ ነው ባይዘ አንተ ነህ። ለዛ ነው እኔ ሀያ ምናምን ዓመት ውስጥ አንተ የመጀመሪያ ጋዜጠኛ ነህ በዚህን ለመጠየቅ እንደው በዚህ አጋጣሚ እና እነሱም ድርሻ ነበራቸው። የሚቆጣጠሩትን ነገር ይህን ህዝቡን ውጣ ስሉ አይ ህዝቡ ሲወጣ ሰላማዊ ነው የሚያደርገው። አንተ ሰላማዊ እንዲሆን በምን መልክ ነው የሚገዝተው? እንዴት ነው የምታስቆመው? ሰላማዊ እንዲሆን ማቆጣጠሪያ ሜካኒዝሙ ምንድነው? አይ ሰላማዊ የሚጥሪ ስላረኩኝ የሚወጣው ሰው ሁሉም ሰላማዊ ይሆናል የሚባል የመልካም ምኞት ጥሪ ሊሆን አይችልም። ስለዚህ ሰዎች ሲወጡ ከቁጥጥር ውጪ የወጣ ነገር ውስጥ ሊሳተፉ እንደሚችሉ፣ በዚህ አጋጣሚ መሳሪያ ይዘው ሊወጡ እንደሚችሉ፣ በዚህ አጋጣሚ ብዙ የቢሶት ያለባቸው እዚህ ሀገር ውስጥ ማአት ቢሶት አለ። ቢሶቱ መልኩ ብዙ ነው። ይህን የኑሮ ቢሶት አለ፣ የምን ቢሶት ይሄ ሁላ ባለበት ሀገር ደግሞ ለቢሶቱ በባህላችን ኃላፊነት ወሳጅ አይደለንም። የሆነ አካል ነው ኃላፊነት እንዲወስድ የሚፈልገው። ብሶቱን መቀስቀስ ስሜት ውስጥ የመክተት ድርጊትን ፈጽመዋል። በደንብ ነው። በቃ እንደውም በጥሩ ሰማራይዝ አረክልኝ። ይህን በማድረግ አንኮንትሮልድ የሆነ ፓንዶራ ቦክስ ለናጮች የሆነ የተሸፍኖ ያለ ነገር ከፍተ ሲትለቅ አትሊስት ኮንትሮል ማድረጊያ ተቋም የለንም፣ ኮንትሮል ማድረጊያ ስርዓት የለንም። ይህን ፈተለቀቁ እኔ ፈተለቀቁ ህዝቡን እየኮነንኩ አይደለም። በእውነት የቀሰቀሱትን አካላት የቀሰቀሱት ህዝቡ በሰላማዊ መንገድ መቃወም መብቱ ነው። ግን ሰላማዊ መሆኑን እንዴት ነው ማረጋገጥ የሚቻለው ነው የማይገባኝ። እኔ አሁንም አይገባኝም። እንደገባው ሰው አድርገ ይሄን እንድትጠይቀኝም አልፈልግም። እንዴት ነው የምትቆጣጠረው? በጣም ህዝቡ እንዲወጣ ማድረግ ብቻ አይደለም ችግራቸው። ህዝቡ ከወጣ በኋላ ተመልሶ ወደ ቤቱ ማስገባት አይችሉም። ሁለተኛ ወደ ቤቱ እንዳይመለስም ሲቀሰቅሱ ነበረ ነው። እና ኮሚሽኑን ብዙ የሚወቅሱ ሰዎች
ይሄኛውን ግልጽ አላረገውም ኮሚሽኑ መቼ እድል ተሰጠውና ነው አሁን እድል እየሰጠ ስለሆነ ምን ነገር ይችላል ከአመት በኋላ አሁን እድል ተሰጠኝ ወይስ ታሪክ ነጋሪ ነኝ እሱ ሌላ ነገር ነው እድል ሲሰጥ አንድ ውጤት ለማምጣት ነው አሁን የኔ አሁን የሚያወራው ነገር የአጠቃላይ ለጠቅላላ እውቀት ካልሆነ በቀር ምንም ውጤት ለመማር ነው ለመማር ጥሩ ነገር ብለሃል ለመማር እኔም አንድ አንቀጽ አንድ ምዕራፍ አስቀምጫለሁ መጽሐፉ ላይ አስቀምጫለሁ መማር አለብን ያለፈው ታሪክ እስረኛ ከምንሆን ከእስረኝነት ወጥተን ካለፈው ታሪክ ደግደጉን መማር አለብን ተቀብያለሁ ሐሳቢ ትክክል ነው ከዛ አንፃር ላንሳለ በወቅቱ እንደዛ አይነት ቅስቀሳዎች ነበሩ ፓርቲዎቹም እኮ ዩኒፎርም አይደሉም ተመሳሳይ አይደሉም የተለያየ አቋም ነው ያላቸው የተደራጁበትም የተፈጠሩበትም መንገድ በጣም በጥድፊያ ነው እርስ በርስም በደንብ የተጠናኑ አይመስለኝም ለመጠናናትም በጣም ብዙ ጊዜ የነበራቸው አይመስለኝም ለዛ ምልክት የሚሆነው ኋላ ቢትንተናቸው መውጣቱ ነው ይህን ካልኩኝ የዛኔ ሰላማዊ ትግል ማድረግን አሁንም ደግፋለሁ ሰላማዊ ትግል መደረግም አለበት ወደፊትም ይቀጥላል ይሄ በአለምም የተለመደ ነው መሆንም ያለበት ነው ግን የሰላማዊ ትግልን በጊዜውንና ሁኔታን በመጠነ መልክ ነው መጠቀም ያለብህ ሰላማዊ ትግል ሽፋን ሆኖ ውስጡ ላይ ኮንትሮል የማታረገውን ነገር ዝም ብለ ከጣርሙዝ አውጥታ አትለቅም እና መልቀቅም ካለብህ በጣም መክረ አስበይበት በመሃሉ እንደምትለው ጠብ የሚጭሩ ነገሮች የሚናገሩ ነበሩ ጠብ የሚጭሩ ይሄውን በቴሌቪዥን አልተናገሩ ምናምን በየሰፈሩ የተቃዋሚ ፓርቲ ደጋፊዎች ሆኑ ኢሳት የሚተፉ ነበሩ ይህን መቆጣጠር የሚችሉበት ምንም ሜካኒዝም የለም ይህን አያውቁም ነበር ወይ ብዬ ለማሰብ ይከብደኛል ስለዚህ የተቃዋሚ ፓርቲዎችም የተወሰነ ኃላፊነት አለበት እንደዛም ሆኖ እንላለን ኮሚሽኑ ጋር እንደዛም ሆኖ ጥፋተኛ መሆናቸውን ብንቀበል በድንጋይ ስንት አውቶቡስ ነው የወደመው የኢትዮጵያ ህዝብ ሀብት ነው አሁን የአዲስ አበባ አውቶቡስ እንዳለ ወድሞ ሲያበቃ ቴሌ ላይ እሳት ተለቋል ቴሌ አሁን ደሞ እኮ ሰው የሚደዋወለውም ለዚህ ለሰልፉም ሲወጣ የሚደዋወለው በቴሌ ነው ቴክስት የሚደረገው አሁን ደሞታል ይሳለቀውበት ብዙ የአየር መንገድ የህዝብ ሀብት ወድሟል የመንግስት ሀብት የሚባል ነገር የለም በዚህ አጋጣሚ ልንገር ህዝብ የህዝብ ሀብትን የሚያስተዳድር ነው እንጂ ወኪል ነው እንጂ ሀብቱ የህዝቡ ነው የመንግስት እንዲያስተዳድር ውክልና የሰጠውን የራሳችንን ንብረት አውድመናል ነው መባል ያለበት ዞሮብን የራሴው ንብረት ዞሮብኝ አውቶቡስ አወደምኩ ነው አሁን አለ ይሄን ሲደረግ ይሄ ሰላማዊ ነው በሚል ይሄን መቀበል ማስተናገድ አንችልም ይሄንም የነሱ እንደዛም ሆኖ ይሄንም ለማስታገስ ለማስቆም ለመክታት ኢላፊ ሄዳችሁ ነው የኛ ጉዳይ ኢላፊ ነው ሄዳችሁ እዚህ ውስጥ ያልተሳተፉትንም ቤት ሄዳችሁ ገላቸዋል አንዳንዱ ምን እንደተፈጠረም የማያውቅም ሄደ ገላቸዋል ሁለተኛ ሰው ወንጀል ካጠፋ ኤክስኪዩት መገደል የለበት መገደል ባለበት ስርዓት በፍርድ ቤት ሂደት ተደምጦ ተሰምቶ ያው ይገደላል እዛ ላይ ፍርድ ቤት ውስጥ በህጋዊ መንገድ ሰው ይገደላል እሱን ማንም ከህግ ውጭ ነው ደግሞ ኤክስትራ ጁዲሻል ኪሊንግ ነበር ይህ ነው ከመጠን አለፍክ ነው እያልን ነው እንጂ መጠን ታለፈበት የጻድቃን ስብስብ ነበር አውቶቡስ ሲያፈርስ ነበረው ቴሌ እንትን ስለነበረው መንገድ ላይ እንዳለ ህንጻ ላይ እንትን ስለነበረው ይያል አልነበረም ይሄን ለማድረግ አንተም አልፈል ህገወጥን ለማቆም ህገወጥ ስራ መስራት አትችልም ህገወጥነት በህገወጥነት አታስተካክልም ህገወጥ ከሆነ ሳታልፍ አርግ ነው ያለው ጨርሼ ከሆነ ከዚህ ምን እንማር አሁን በዚህ አጋጣሚ ይህ ሀገር በየጊዜው ምርጫ የሚያካሄድ ሀገር ነው ወደድንም ጠላንም በየ5 አመቱ ምርጫ ማካሄድ ያለበት ሀገር ነው ምርጫ በመጣ ቁጥር እንደዚህ አይነት ድርጊት ውስጥ እንዳንገባና እንደዚህ አይነት ችግር እንዳይፈጠር ምን እንማርና ምን እናድርግ የመጨረሻ መልእክት ምን እናርቅ መጀመሪያ ነገር ሁላችንም ማስከን አለብን የኢትዮጵያ ላይ ምርጫ ሲደርስ ሰማይ አይደፋም ኢትዮጵያ በፊት የነበረች ምርጫ ቢኖርም ባይኖርም ኢትዮጵያ ተቀጥላለች አገር በጣም አርቀ ትልቅ አስፍተን ማሰብ አለብን ምርጫ በደረሰ ቁጥር ደም ስራችን ተከትሎ ለማተላለቅ መዘጋጀት የለብንም መጀመሪያም እንረጋጋ እንደ ህዝብ መረጋጋት መስከን ያስፈልጋል ሁለተኛው ነገር ተፎካካሪ ፓርቲዎችም
በእውነት መሳተፍ ባለባቸው ልክ እየተሳተፉ በጣም ሪስፖንሲብሊ ነው መጫወት ያለባቸው። ከውጭ ሀገር ኮፒ የተደረጉ ነገሮች ለዚህ ሀገር ፊት ላይ ያደርጉ ይችላሉ። ብዙ ነገር ይህ ከውጭ ዝም ብለን እንደለን በቃ በሰልፍ እናጥለቅልቅ ምናምን ሲባል የኛ ስነ ልቦና የኛ ባህል የፖለቲካ ባህላችን ብዙ ነገር ግምት ውስጥ ገብቶ የተመጣጠነ የትግል የሚመጥንን የትግል ስልት ነው ሰላማዊ ማሄድ ያለብን። የጦሩንማ እሱ ገና እሱ ከእንጭጩ መወገዝ ያለበት ነው። እኔ የኃይል እርምጃ በኃይል የሚባል ነገር በፍጹም ይሄ በቂ ደም ተፋሰነ መቆም ያለበት ነው። እኔ አሁን ስለ ሰላማዊ ስለ ምርጫ ስርዓት ነው የጠየቀኝ። እሱም ላይም ሰላማዊ የሚለውም ራሱ በጣም ሰላማዊነትን በተጠና መንገድ መሆን ያለበት። የማትቆጣጠረውን የሰላማዊ ትግል ማይቀፍ ለቀ ችግር ውስጥ እንዳንገባ ንቃተ ህሊናችን አንተ እሺ እኔ አንተና እኔ ሊገባን ይችላል፣ ግን ሁሉ ሰው ይገባል ወይ ነው? ሁሉ ሰው በዚህ ንቃተ ህሊና ደረጃ ነው ወይ ነው? በዚህ በሶሻል ሚዲያ ደግሞ አውት ኦፍ ኮንትሮል የሆነ ነገር ባለበት ሁሉም አመራር ሰጪ ማይከልና ውጤትና ምንጭና ውጤት ላይ ያለ ግንኙነት በሶሻል ሚዲያ በተዛባበት በጣም ኃላፊነት የተሞላ የፖለቲካ ተሳትፎ እንዲያደርጉ ነው እኔ የማሳስበው። ኃላፊነት የጎደለ ነገር ተሞክሮ ችግር ቢፈጠር ጉዳቱ የጋራችን ነው። ይህንን ነው ሊል የሚችለው። በተለይ ለመንግስትም ደግሞ እንደዚህ አይነት ችግሮች ቢፈጠሩ ነገሮችን ለማስተካከል በጣም ተጠንቅቆ ነው እርምጃ መውሰድ ያለበት። መበርገግ አስፈላጊ አይደለም። የበረገገ ሰውንም ረጋግጦ 97 እንደሆነው ራሱም ተረጋግጦ ራሱም ይወድቅ ችግር ውስጥ ይከታል። ስለዚህ መበርገግ አስፈላጊ አይደለም። በመንግስትም በኩል ችግሮች ሲፈጠሩ በጣም በሰከነ ሁኔታ ኮንትሮል ቢፈጠሩ ማለት ነው። ተቃዋሚዎችም ህዝቡም ደግሞ በተረጋጋ ሁኔታ በምርጫ ስርዓቱ ለመሳተፍ ነው። ችግሮች ካሉ ባለው የተቋምን እንድንለማመድ ቆዳችን አትሊስት ይለማመድ። አንዳንድ ችግሮች ሲፈጠሩ ወዲያው የሚመጣልን የኃይል አጥፋው ወይ መሳሪያ ምን እንደሚመጣን ግን ተቋም በዚህ መልክ መገንባት ስለሚያስቸግር ችግሮችም ካሉ ተቋሞቹ ጋር ሄዶ መከራከር ነው። ባዚህ ይሄ ምን ያመጣል? ተቋሞቹ የሚወስኑት ውሳኔ የመላእክት ውሳኔ ላይሆን ይችላል፣ ግን ቀስ ብለን እንለማመዳለን። ተቋሞቹ እየተገነቡ እኛም ደግሞ እምነት እየጣልንባቸው ይሄዳሉ። አንዳንዶቹ ፍርድ ቤት የወሰንኮቹ ፍርዶች በሙሉ እዛ በሙሉ ሚሉ ናቸው ብዬ አላምንም። ችግሮች አለ፣ ግን የሚገርመው ህዝቡ በቃ ፍርድ ነው ተቀብሏል። ተቋምና ሂደቱን መቀበል ነው እንጂ ሚሉነት የለውም። ይሄን ነው ሊል የሚችለው። እንግዲህ መልካሙን ያርግልን። አመሰግናለሁ። አቶ ፍሬህይወት ሳሙኤል በኢትዮጵያ የህግ ስርዓት ውስጥ ከፍተኛ ሚና የነበራቸው የቀድሞ የደቡብ ብሔር ብሔረሰቦችና ህዝቦች ክልል ጠቅላይ ፍርድ ቤት ፕሬዝዳንት፣ በኋላም ድህረ ምርጫ 97 የተፈጠረው ሁከት አጣሪ ኮሚሽን ሰብሳቢ ሆነው ያገለገሉ፣ በቅርቡ ደግሞ ህገ መንግስታዊ ተቃርኖች በሚል የኢፌዴሪ ህገ መንግስትን ችግሮቹን ስብራቶችንና የማስተካከያ መፍትሄዎቹን የያዘ መጽሐፍ የጻፉ እዚህ ድረስ መጥተው ለቃለ መጠይቅ ፈቃደኛ ሆነው ለጥያቄዎች ምላሽ ስለሰጡኝ ለጊዜዎት ለማብራሪያዎትና እዚህ ተገኝተው ለነበረን ቆይታ አመሰግናለሁ። እኔም ይህን እድል ስለሰጣችሁኝ አመሰግናለሁ። ክቡራን ተመልካቾቻችን የዚህ ሳምንት አንድ እድል ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።